ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በሁሉም የመንግስት ዩኒቨርሲቲዎች የሚገኙ ሰራተኞች የትምህርት ማስረጃ ማጣራት ሊደረግ ነው። ትክክለኛነቱ እንዲጣራ ባልተደረገ ማስረጃ የሚደረግ ቅጥር በሕግ ያስጠይቃል ተብሏል። የፌዴራል የትምህርትና ስልጠና ባለስልጣን በመንግስት ዩኒቨርሲቲ ሰራተኞች ላይ የትምህርትና ስልጠና ማስረጃ የማረጋገጥ ስራ መጀመሩን አስታውቋል። ባለስልጣን መስሪያ ቤቱ ዛሬ ባሰራጨውና ትላንት የካቲት 9 ቀን 2018 ዓ.ም ለሁሉም የመንግስት ከፍተኛ ትምህርት ተቋማት በጻፈው ደብዳቤ እንደገለጸው በኢፌድሪ የፌዴራል መንግስት አስፈጻሚ አካላት ስልጣንና ተግባር ለመወሰን በወጣው አዋጅ አንቀጽ 60 በትምህርትና ስልጠና ባለስልጣን አደረጃጀት ስልጣንና ተግባር መወሰኛ ደንብ አንቀጽ 6 እንዲሁም በኢፌድሪ የትምህርት ሚኒስቴር መመሪያ ቁጥር 990/2016 ዓ.ም አንቀጽ 4 እና 10 መሰረት ባለስልጣን መስሪያ ቤቱ በተሰጠው ስልጣንና ተግባር በሀገር ውስጥ የተገኙ የትምህርትና ስልጠና ማስረጃዎችን የማረጋገጥና በውጭ ሀገር የተገኙ የትምህርትና ስልጠና ማስረጃዎችን አቻ ግመታ መስራት ይጠበቃል። ሪፖርተር የተመለከተው የትምህርትና ስልጠና ባለስልጣን ደብዳቤ ላይ እንደተገለጸው በሁሉም የመንግስት ከፍተኛ ትምህርት ተቋማት የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች በሙሉ በሀገር ውስጥ ለተገኘ የትምህርትና ስልጠና ማስረጃቸውን በባለስልጣኑ እንዲያረጋግጡ፣ በተጨማሪም ከውጭ ሀገር ለተገኘ የትምህርትና ስልጠና ማስረጃቸው ደግሞ አቻ ግመታ እንዲያሰሩ ተጠይቋል። በሀገር ውስጥ ከግል የትምህርትና ስልጠና ተቋማት የተገኙ ማስረጃዎችን የያዙ ሰዎች ቅድሚያ በመስጠት የማረጋገጥ ስራው እንደሚሰራም ነው የፌዴራል የትምህርትና ስልጠና ባለስልጣን ያስታወቀው። የትምህርት ማስረጃቸው ባልተረጋገጠበትና አቻ ግመታ ባልተሰራበት ሁኔታ ውስጥ ማናቸውም የትምህርትና ስልጠና ማስረጃውን ማግኘት ተከትሎ የሚደረግ የስራ ውድድር፣ ቅጥር፣ የደረጃ እድገት እንዲሁም ተያያዥ ጥቅማ ጥቅሞችን መፍቀድና መስጠት በሚመለከተው አካልና አግባብነት ባለው ሕግ የሚያስጠይቅ ነው ሲልም ባለስልጣኑ አሳስቧል። ባለስልጣን መስሪያ ቤቱ በየትምህርት ተቋማቱ ለሚገኙ አመራሮች እንዳሳወቀው ሰራተኞች ለትምህርትና ስልጠና ማስረጃ ጉዳይ በሚልክበት ወቅት ስለ ማስረጃ ማረጋገጥና አቻ ግመታ በቂ መረጃ እንዲኖራቸው እንዲያደርጉና ማሟላት ያለባቸውን ጉዳዮች በሙሉ አሟልተው ያለ እንግልት እንዲገለገሉ ማድረግ ይኖርባቸዋል። የትምህርት ማስረጃ ማረጋገጫ አገልግሎት ለማግኘት የሚያመለክቱ ተገልጋዮች የመጀመሪያ ዲግሪ ከያዙ የተማሩበት ተቋም ኃላፊዎች ፊርማ ያለበት ኦሪጂናል ቴምፖራሪ ዲግሪ፣ ኦሪጂናል ትራንስክሪፕት፣ ዲግሪውን ለመማር በመግቢያነት የተያዘው ዲፕሎማ በክልሉ ቴክኒክና ሙያ ኤጀንሲ ወይንም በስራና ክህሎት ቢሮ ተረጋግጦ ወይንም በሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ትክክለኛነቱ የተረጋገጠ የ12ኛ ክፍል ማጠናቀቂያ ሰርተፍኬት፣ የብሔራዊ መታወቂያ መለያ ቁጥር ያስፈልጋቸዋል። የስም ለውጥ ካለ የፍርድ ቤት ውሳኔ የተላለፈበት ማስረጃን ማቅረብም ግዴታ ነው። በተጨማሪም የሁለተኛ ዲግሪ ወይንም የማስተርስ ዲግሪ ያላቸው ሰዎች በቅድሚያ የመጀመሪያው ዲግሪ ላይ በተገለጹት መስፈርቶች ከተረጋገጠ በኋላ ሁለተኛው ዲግሪ ላይ የማረጋገጥ ሂደት እንደሚኖር ከባለስልጣን መስሪያ ቤቱ የተገኘው መረጃ ያመለክታል። በክልሉ ያንዣበበውን የጦርነት ዳመና በመገንዘብ የትግራይ ተወላጆች ልዩነቶቻቸውን እንዲያጠቡ ሳልሳይ ወያነ ፓርቲ ጥሪ አቀረበ። በትግራይ ክልል የሚንቀሳቀሰው ተቃዋሚው ሳልሳይ ወያነ ፓርቲ በዛሬው ዕለት በሰጠው መግለጫ የትግራይ ተወላጆች በክልሉ ያንዣበበውን ጦርነት ተገንዝበው ልዩነቶቻቸውን ማጥበብ እንዳለባቸው የገለጸ ሲሆን ለክልሉና ለሕዝቡ ህልውና ሲባል ችግሮችን በውይይት መፍታት ይገባል ብሏል። የክልሉን አሁናዊ ሁኔታ በተመለከተ ለቀናት ውይይት ማድረጉን ጠቅሶ በክልሉ ያለው የጦርነት ዳመና ህዝቡን አደጋ ላይ የሚጥል እንደሆነ መገምገሙን ጠቁሟል። በተለይም የውጭ ኃይሎች ጣልቃ ገብነት ሁኔታውን እንዳባባሰው የገለጸው ፓርቲው የችግሩ ዋነኛ መነሻ ግን የፌዴራሉ መንግስት በህገ መንግስቱ መሰረት የክልሉ ግዛቶች እንዲመለሱ አለማድረጉ እንዲሁም የፕሪቶሪያው ስምምነት በአግባቡ አለመፈጸሙ እንደሆነ አብራርቷል። በመሆኑም በክልሉ ያሉትን አሁናዊ ችግሮች ለመፍታት ብሔራዊ ውይይት ማካሄድ እንደሚገባ በመጠቆም ሰላምን በማስቀደምና ለውይይት ክፍት በመሆን ጦርነትን ለማስቀረት ጥረት ማድረግ ይገባል ብሏል። በአሁኑ ወቅት በክልሉ ውስጥ ምርጫን ማካሄድ አዳጋች እንደሆነ ጠቅሶ ምርጫን ማካሄድ እንዲቻል በቅድሚያ ተፈናቃዮችን ወደ ቀያቸው መመለስ እንዲሁም በክልሉ አስተማማኝ ጸጥታን መፍጠር እንደሚገባ አመልክቷል። ሌላኛው ተቃዋሚ ፓርቲ የሆነው የትግራይ ነጻነት ፓርቲም ከሁለት ቀናት በፊት ባወጣው መግለጫ የህወሓት አመራሮችና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም በማለት የወቀሰ ሲሆን ፓርቲው በትግራይ ክልል
ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለውም አስጠንቅቋል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋሙን እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮችን ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ መግለጹ ይታወሳል። ይልቁንም አዲስ ጦርነት መጀመሩ መፈናቀልን እንደሚጨምርና በንጹሃን ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው ማስጠንቀቁ ይታወሳል። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድ እና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። የግብጽ ከፍተኛ ልዑካን ቡድን ከኬንያ ባለስልጣናት ጋር በቀይ ባህርና በአፍሪካ ቀንድ አሁናዊ ጉዳዮች ዙሪያ ተወያየ። በግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የውሃ ሀብትና መስኖ ሚኒስትሩ ሃኒስ ዊላም የተመራ ከፍተኛ ልዑክ የካቲት 9 ቀን 2018 ዓ.ም ኬንያን ጎብኝቷል። የግብጽ ከፍተኛ ባለስልጣናት ከኬንያ ዋና የምክር ቤት ጸሐፊ ሙሳሊያ ሙሳቫዲና ሌሎችም ከፍተኛ ሹሞች ጋር በቀይ ባህርና የአፍሪካ ቀንድ አሁናዊ ሁኔታዎች ላይ መወያየታቸውን ካይሮ አስታውቃለች። የግብጽ ውሃ ሀብትና መስኖ ሚኒስቴር ንግግሩን አስመልክቶ ባወጣው መረጃ የሁለቱ ሀገራት ባለስልጣናት በቀጠናው በዋናነት ደግሞ በሶማሊያና ሱዳን ሰላምና መረጋጋትን መመለስ በሚቻልባቸው መንገዶች ላይ ሐሳብ መለዋወጣቸው ተጠቁሟል። ሁለቱ ወገኖች ግንኙነታቸውን የበለጠ ለማጠናከር የመከላከያና የተቀናጀ የውሃ ሀብት አስተዳደርን ጨምሮ በሌሎች ዘርፎች ላይ ለመተባበር ተስማምተዋል። የናይል ወንዝን ዘላቂነት ለመጠበቅና የጋራ ሀብትነቱን ለማስጠበቅ በጥምረት መስራት አስፈላጊ ስለመሆኑ ሁለቱም ወገኖች እውቅና እንደሰጡ ተመላክቷል። ሀገራቱ ሁሉም የናይል ተፋሰስ ሀገራት የጋራ ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕግ መሰረት አድርጎ በውሃ ደህንነት፣ በማህበረ ኢኮኖሚ እድገትና በስነ ምህዳር ጥበቃ በጋራ ለመስራት ስለማሰባቸው ተጠቅሷል ሲል የዘገበው ቢቢሲ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።